ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ፣ ቃላት እንዴት እንመሰርታለን፣ ቃላቶችን እንዴት እንጽፋቸዋለን የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮን እስከመጨረሻው ትኩረት ወስዳችሁ ተከታተሉ። አሁን ወደ ትምህርታችን። ኦኬ፣ እዚህ ጋር እንደምታዩዋቸው እነዚህ የምታዩዋቸው ቃላቶችን በአንድ ላይ መስርቼ ነው በአንድ ላይ ጽፌ ነው ይቻችሁ የመጣው። አንድ ባንድ አነብላችኋለሁ ማለት ነው። ከቻላችሁ እየጻፋችሁ አ ስ ተ ማ ሪ አስተማሪ። አ ማለት የመጀመሪያ ፊደል ናት። ሰ ደግሞ የሰ ቤተሰብ ስድስተኛ፣ ተ የመጀመሪያ፣ ማ ደግሞ የመቤተሰብ አራተኛ፣ ሬ ደግሞ የረ ቤተሰብ ሶስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው አስተማሪ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ህ ል ው ና ህልውና። ህ ማለት የሀ ቤተሰብ ስንተኛ ናት? ስድስተኛ። ለ ደግሞ የለቤተሰብ ስድስተኛ፣ ወ ደግሞ የቤተሰብ ሁለተኛ፣ ና ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ህልውና የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ም ቀ ኛ ምቀኛ። ም ማለት የቤተሰብ ስንተኛ ናት? ስድስተኛ። ቀ የመጀመሪያ፣ ኛ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስንጽፋቸው ወይም ደግሞ ስናነባቸው ምቀኛ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ፊደል ስንመጣ አ ጀ ን ዳ አጀንዳ። አ ማለት የመጀመሪያ ፊደል ናት። ጀ ደግሞ የመጀመሪያ፣ ነ ደግሞ የቤተሰብ ስድስተኛ፣ ዳ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው አጀንዳ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ህ ዝ ባ ወ ች ህዝቦች። ህ ማለት የሀ ቤተሰብ ስድስተኛ፣ ዝ ደግሞ የዘ ቤተሰብ ስድስተኛ፣ ወ ደግሞ የቤተሰብ ሰባተኛ፣ ወ ደግሞ የቤተሰብ ሰባተኛ፣ ች ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ህዝቦች የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ም ክ ን ያ ት ምክንያት ይላል። ምክንያት። ም ማለት የቤተሰብ ስድስተኛ፣ ከ ደግሞ የቤተሰብ ስድስተኛ፣ ነ ደግሞ የቤተሰብ ስድስተኛ፣ ያ ደግሞ የቤተሰብ አራተኛ፣ ተ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ምክንያት የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ አ ግ ዛ ዝ አገዛዝ። አ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ፣ ዛ ደግሞ የቤተሰብ አራተኛ፣ ዝ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው አገዛዝ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ህ ገ ወ ጥ ህገ ወጥ። ህ ማለት የሀ ቤተሰብ ስድስተኛ ናት ብያቸዋለሁ። ገ የመጀመሪያ፣ ወ ደግሞ የመጀመሪያ፣ ጥ ደግሞ የቤተሰብ ስድስተኛ። እነዚህም ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ህገ ወጥ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ም ግ ብ ምግብ። ም ማለት የቤተሰብ ስድስተኛ ናት ብያቸዋለሁ። ገ ደግሞ የቤተሰብ ስድስተኛ፣ ብ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ስንጽፋቸው ምግብ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ እንደገና አ ገ ላ ል ጽ አገላለጽ። አ ማለት የመጀመሪያ ፊደል ናት። ገ የመጀመሪያ፣ ላ ደግሞ የቤተሰብ አራተኛ፣
ደግሞ ለብሰብ ስድስተኛ ደግሞ የጸብሰብ ስድስተኛ እነዚህ ፊደላት በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው አገላልጽ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ህክምና ህክምና ማለት የአፍሰት ስድስተኛ ናት ብያቸዋለሁ። ከደሞ የክፍሰት ስድስተኛ መደሞ የክፍሰት ስድስተኛ መደሞ የነፍሰብ አራተኛ እነዚህ ፊደላት በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ህክምና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አሸናፊ አሸናፊ ማለት የመጀመሪያ ፊደል ናት። ሸ የመጀመሪያ ና ደግሞ የነፍሰብ አራተኛ ደግሞ የክፍሰት ሶስተኛ እነዚህ ፊደላት በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው አሸናፊ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ አከፋፋይ ማለት የመጀመሪያ ፊደል ናት ብያቻለሁ። ከመጀመሪያ ፋ ደግሞ እነዚህ ፋ ደግሞ የፈ ቤተሰብ ነው። አራተኛ የምናገኛቸው ነው ማለት ነው። ደግሞ የቤተሰብ ስድስተኛ እነዚህ ፊደላት አንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው አከፋፋይ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ህዳር ማለት የቤተሰብ ስድስተኛ ዳ ደግሞ የቤተሰብ አራተኛ ር ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ህዳር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ምንጭ እንግዲህ ማለት የቤተሰብ ስንተኛ ናት? ስድስተኛ ደግሞ የቤተሰብ ስድስተኛ ደግሞ የቤተሰብ ስድስተኛ እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ምንጭ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። ኦኬ ወደ ቀጣዩ ፊደል ስንመጣ አጀማመር ማለት የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ማ ደግሞ የመብሰብ አራተኛ ደግሞ የመብሰብ ስድስተኛ ደግሞ የመብሰብ ስድስተኛ እነዚህን ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው አጀማመር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ህዝባዊ ማለት የቤተሰብ ስድስተኛ ደግሞ የቤተሰብ ስድስተኛ ደግሞ የቤተሰብ አራተኛ ደግሞ የቤተሰብ ሶስተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ህዝባዊ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ማለት የመጀመሪያ ፊደል ናት። የደሞ የቤተሰብ ስድስተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ዘይት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ አስተሳስብ ማለት የመጀመሪያ ፊደል ናት። ደግሞ የሰብሰብ ስድስተኛ የመጀመሪያ ደግሞ የሰብሰብ አራተኛ ደግሞ የሰብሰብ ስድስተኛ ደግሞ የሰብሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው አስተሳስብ የሚል ቃል ይመሰርትልናል ማለት ነው። ህፃናት ማለት የቤተሰብ ስድስተኛ ደግሞ የቤተሰብ ስድስተኛ አራተኛ ደግሞ የቤተሰብ አራተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ስንጽፋቸው ህፃናት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዘላቂነት ማለት የመጀመሪያ ፊደል ናት። ላ ደግሞ የቤተሰብ አራተኛ ደግሞ የቤተሰብ ስንተኛ ሶስተኛ ደግሞ የመጀመሪያ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ዘላቂነት የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ እንደምታዩት ለዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ቆዩ።